በዚህ ዞናዊው የማጠቃለያ መድረክ ላይ የዳሌና የይርጋለም ከተማ ነዋሪዎች፣ የሃይማኖት አባቶች፣ የአገር ሽማግሌዎች፣ ባለሀብቶች፣ ጥሪ የተደረገላቸው የክልልና የፌዴራል ባለስልጣናት ታድመዋል። በስነ ስርዓቱ ላይም የደቡብ ሬዲዮና ቴሌቪዥን ድርጅት ያነጋገራቸው ተሳታፊዎች የታላቁ የኢትዮጵያ ህዳሴ ዋንጫ በአካባቢያቸው በነበረው ቆይታ ደስተኛ መሆናቸውንና ዋንጫውም የህዝብ ለህዝብ ትስስሩን ያጠናከረ መሆኑን ገልጸዋል። መነቃቃቱ የህዝብ ፍላጎቱ ከፍተኛ ስለሆነ ለኔም በጣም ነው ደስ ያለኝ። ይሄኛው በዚህ ሳይሆን እስኪያልቅ ድረስ የህዝቡ ፍላጎት የጀመርነውን እስክንጨርስ ድረስ ፍላጎቱ እንደዚህ ዳማ ዞንም ትልቅ ነው። በጣም ደስ ብሎናል። ደስ በጣም ኃይለኛ እኔ ይቅርና ቤተሰቤ ልጆቼ ይቅርና ሴት ወንድ ሳይል በጣም ነው ደስ ያለኝ። ሲዳማ ዞን ስም ለወደፊት አባይ ለኛም ለልጆቻችንም ለልጅ ልጆቻችን ስለሆነ ብዙ ነገር እንሰራለን ብለን እናስባለን። ትስስሩ ባለፈም የማህበራዊና ኢኮኖሚያዊ መሻሻል ማሳያ ለሆነው የቁጠባ ባህልም የራሱን አስተዋጽኦ የሚያበረክት ነው ሲሉ ለጣቢያችን የገለጹት ደግሞ በእለቱ በቁጠባ ባህል ከፍተኛ ደረጃን በማስመዝገብ ከርዕሰ መስተዳድሩ አቶ ደሴ ዳልኬ እጅ የዋንጫ ሽልማት የተቀበሉት ባለሀብቱ ከድር ባርጊቾ ናቸው። ጥሩ ስሜት ነው ያለኝ። ጥሩ ስሜት ነው ያለኝ። በዚህ በቦንዱ ጉዳይ ነው፣ በግድቡ ጉዳይ ሲዳማ ዞን ብቻ ማለት ነው። የደቡብ ዞንም ላይ 1 ሚሊዮን ብር ቦንድ ገዝቻለሁ እና እንደገና ጉጂ ዞን ላይ ኦሮሚያ ክልል ላይ እንደዛም ቦንድ አለኝ። እስካሁን በመጀመሪያውም ላይ እንደገና የ150 ሚሊዮን ብር አለኝ። ብዙ ነው ማለት አይደለም። እኔ ጥሩ ስሜት አለኝ እስከሚያልቅ ድረስ ሌላም ነገር ቢኖር ቢንገነባ ነው የሚለው። በዚህ ዞና ያሸኛኘት ስነ ስርዓት ላይ በአይነትም ጭምር ድጋፍ ላደረጉ ነዋሪዎች ምስጋና ያቀረቡት የይርጋለም ከተማ ከንቲባ አቶ ስርሜሶ ሳሙኤል ከከተማው ነዋሪዎች ከ16 ሚሊዮን ብር በላይ ገቢ መሰብሰቡን ገልጿል። የዞኑ ዋና አስተዳዳሪ አቶ አክሊሉ አዶላ በበኩላቸው ዋንጫው ወደ ዞኑ ከገባበት ጊዜ ጀምሮ ለመሰብሰብ የታቀደው 353 ሚሊዮን ብር መሆኑን ገልጸው መላው የሲዳማ ህዝብን በማነቃነቅ 379.2 ሚሊዮን ብር መሰብሰቡንና የተገኘው ገቢም እጅግ አመርቂ መሆኑን ተናግረዋል። የዞኑ ህብረተሰብም ልክ በህዳሴው ዋንጫ ያሳየውን የጋራ ተሳትፎና ተነሳሽነት በሌሎች የልማት ዘርፎች ላይም መድገም ይኖርበታልም ብለዋል።